በሉቃስ ወንጌል ምዕራፍ 12 ቁጥር 37 ላይ ሁላችንም የምናውቀው ቃል አለ። ምንድነው የሚለው? ከቁጥር 35 ወገባችሁ የታጠቀ መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል ይላል። ጌታችን ኢየሱስ ክርስቶስ የዘላለም አገልጋይ ነው። ስሙ የተባረከ ይሁን። ዛሬ በእግዚአብሔር ቀኝ ሆኖ በሊቀ ካህናትነቱ የእውነተኛይቱ ድንኳን አገልጋይ ነው። በምድር ላይ ላለኑ ለኛም በእግዚአብሔር ቃል እያጠበ የሚያገለግልን ነው። እርሱ እንደ ዕብራዊው ባሪያ ነው ብለናል። በሚመጣው ዘመን እንኳን ሳይቀር የእርሱ የሆኑትን ተግተው ሲያገለግሉ ሲጠብቁት የነበሩትን በማዕድ ቀርቦ ያገለግላቸዋል ይላል። ስለዚህ እንመነው። መታመን ይፈልጋል። በሚያስፈልጉን ነገሮች ላይ መድረስ ይፈልጋል። በልዋጩ ጀርባ አንስጠው፣ አንርሳው። እንደዚህ በእግዚአብሔር ቃል አገልግሎት ውስጥ ስንገኝ ጌታ ኢየሱስ ክርስቶስ በመካከል በሚገኝባቸው ስፍራዎች በምንኖርበት ጊዜ እንበረታታለን፣ እንነቃቃለን። ነገር ግን ጥቂት ወጣ ብለን ቆየት ስንል ተመልሰን በራሳችን ነገር ተመልሰን ወደ ቀደመ ጉዳያችን የመሄድ ዝንባሌ አለ። ግን ጌታ ተስፋ አይቆርጥም። ልጆቼ ብሎ በፍቅር እያስተናገደ እንደገና ወደ ስፍራቸው ይመልሳቸዋል። እንደገና ወደ ራሱ ይስባቸዋል። እንደገና ማንነቱን ይገልጥላቸዋል። እንደገና ያገለግላቸዋል። ዛሬም በእግዚአብሔር ቀኝ ሆኖ ዓይኖቹን በሁላችንም ላይ አድርጎ ከያለንበት ስፍራ ወደ ራሱ ለመሰብሰብ ትኩረታችንን ወደ ራሱ ለማድረግ በመንፈስ ቅዱስ አማካኝነት ስራውን እየሰራ ነው ማለት ነው። ክብር ለእግዚአብሔር ይሁን።